አሁን ላይ ማንንም የመለማመጥ ማንንም የመለመን ጊዜም ሰዓትም ቦታም የለኝም። ከኔ ህይወት መውጣት ከፈለገ አልለምነውም አልይዘውም። ከኔ ህይወት መውጣት ከፈለገ ውልቅ ብሎ መውጣት ይችላል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙሃይም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምትጠሉኝም ለምትወዱኝም ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። አስተያየታችሁ ኮሜንት ስር እያስቀምጣችሁልኝ ወደ መጣሁበት ጉዳይ ልምጣ። ሩታ ሀብቴ የሚዲያው ንጉስ ተብላ በምትጠቀሰዋ ልጅ ትልቅ መልእክት ወይም ደግሞ ትልቅ የማስፈራራ ወይም ደግሞ ትልቅ በቃ ቃላትም የለኝም። ትላንትናም ደግሞ የበቀል ኤክስፓየርድ የለውም ብላ ነበረ። ዛሬ ደግሞ ሄርሜላ ደግሞ የመት መልስ መልሳላት ነበረ። ዛሬ ያው ከታች አስቀምጬላችኋለሁ እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት ቪዲዮ ከወደዳችሁት ማለት ነው። ሩታ ሀብቴ እንደዚህ ትላለች። አሁን ላይ ማንንም የመለማመጥ ማንንም የመለመን ጊዜም ሰዓትም ሰከንድም የለኝም። ከህይወቴ መውጣት ከፈለገ ዋንም ደቂቃ አልለምነውም ውልቅ ብሎ መውጣት ይችላል ትላለች። እንግዲህ በነገራችን ላይ አንዳንዴ የተደረገውን ነገር ተደርጎ በለፍተን ደክመን በህይወታችን ይደክመናል አይደለም። በቃ እንደዛ ድክም በቃ አሁን ይሰለቻል። ሀቂቃ ነው የምላችሁ። ማንም ምንም በነገራችን ላይ ህይወት ይቀጥላል። በአንድ ሰው ብቻ አይደለም፣ በአንድ ሰው ብቻ ህይወት አይቀጥልም። ገብቶሻል? ወንድ ቢሄድ ወንድ ይመጣል። የወደደኝ አባቴ አይደለም። የወደደኝ ወደዋለሁ፣ ያከበረኝ አከብረዋለሁ፣ ያፈቀረኝ አፈቅረዋለሁ። ከዛ ውጪ ወደ ውጪ እውነቱን እንቅጩን ተናግረን በመሸበት ማደር ይሻለናል ማለት ነው። ስለዛ ይሄን መለመን ያም መለመን ጊዜ መጨረስም የለብንም። ምክንያቱም የምንወደው የምናፈቅረው ይሰጠናል ፈጣሪ ማለት ነው። በአንድ ወንድ አይደለም። ሞትና ሰርግ አይቀርም። ሞትና ትዳር አይቀርም። የፈለገው ቆንጆም ባትሆን የፈለገው ቆንጆ ባይሆን ወንድ ልጅ ሆነ ሴት ልጅ የፈለገው ነገር ቢጎለው ትዳርና ሞት አይቀርም። ስለዛ እናንተ አሁን የምታደርጉት ነገር እናንተ ትክክለኛ ነን ብላችሁ ስለምታስቡ ሄርሜላ ከሩታ ጋር ነው ፉክክር የያዘችው። ሩታ ከሄርሜላ ጋር ነው ፉክክር የያዘችው ማለት ነው። ህይወታቸው እየቀጠሉ አይደለም። ህይወታቸው እየመሩ አይደለም። ግን ህይወት ቆማ አትቀርም። ህይወት ደቂቃ፣ ሰከንድ፣ ሰዓታት፣ ሳምንታት፣ ወራታት በቃ አመታት እያለ አሁን ሙሉ አመት ድረስ እየተጨቃጨቁ ምንም አይነት ለውጥ የለም። ፉክክርና ማስፈራራ። ይሄ ነገር እኮ በህይወታችን ላይ ምን እንደሚያስከስት አናቅም። ስለዛ ምን ማለት ፈልጌ ነው፣ ሩታም በጣም እያስፈራራች ነው ያለችው፣ ሄርሜላም እያስፈራራች ነው ያለችው። በጣም በሚከብድ ሁኔታ በቃ የሚያስጠላ ነገር አይደለም፣ የሚያስጠላ ተግባራቶች ማለት ነው። እና እንደዛ ነው ውዶችዬ። ሩታም እንደ ለመድሽው ህይወትሽበት መሪ እንድትቀጥይ ነው በአክብሮት የምንጠይቅሽ። ሩታ ሀብቴ ያው ቆንጆ ናት፣ ሞዴልም ናት። በጣም ቆንጆ የልጅም እናት ናት፣ አፍቃሪ ናት፣ ተወዳጅ ናት፣ በህዝቡ ተቀባይነትም አላት። ስለዚ ማስፈራራዋ ያው አልቀረም፣ እያስፈራራች ትገኛለች። አሁንም ይመቻት። ላይክ፣ ሼር፣ ሰብስክራይብ አድርጉ።